ሞጁል 2 ሞቢሊቲ ኤንድ ኢሞቢሊቲ ይላል። ሶ ነርሲንግ ፋውንዴሽን ወይም ይሄ ፋንዳሜንታልስ ኦፍ ነርሲንግ በጣም ሰፊ ነው። ከሱ ውስጥ አንዱ እንግዲህ ይሄ ቦዲ ሜካኒክስ፣ ሞቢሊቲ፣ ኢሞቢሊቲ፣ ፔሽንት እንዴት ሰፖርት ማድረግ እንዳለብን፣ ነርሲንግ እንግዲህ ከሳይንስ በተጨማሪ የጉልበት ስራ የሚጠይቁባቸው ፓርቶች አሉና ሶ እዚህ ላይ ሞር ስለ ጉልበት ቴክኒካል ስለሆኑ የቦዲ ሜካኒክስ ነው የምናየው ማለት ነው። ሞቢሊቲ ኢሞቢሊቲ ሲባል መንቀሳቀስ የማይችሉ ፔሽንቶች ጋር እንዴት አፕላይ ማድረግ እንዳለብን የምናይበት ቻፕተር ነው ማለት ነው። እንግዲህ ሞቢሊቲ ኢሞቢሊቲ ሶ እዚህ ለርኒንግ ኦብጀክቲቭ ይላል። ይሄን እንግዲህ እዛው እዩ፣ ቀጥታ ወደ ክላሱ እንገባለን ማለት ነው። ሶ የመጀመሪያው እንግዲህ ፕሪንሲፕልስ ኦፍ ቦዲ ሜካኒክስ ብሎ ነው ማለት ነው። ቦዲ ሜካኒክስ ማለት ይሄ ማኑዋል ሃንድሊንግ እንደማለት ነው። ሲምፕሊ እንዴት ጉልበት ስራዎችን እንዴት እንሰራለን ነው። ሶ ዋት ኢዝ ቦዲ ሜካኒክስ? ኢት ኢንቮልቭስ ኮኦርዲኔቲንግ ኤፈርት ኦፍ መስልስ ቦንስ ኤንድ ነርቨስ ሲስተም። ያ ማለት ጡንቻዎቻችን፣ አጥንቶችን እና ነርቨስ ሲስተምን በመጠቀም የሆነ ነገር ለማንቀሳቀስ፣ ለመሸከም፣ ለመግፋት የምንጠቀመው ቴክኒክ ማለት ነው። ቱ ሜንቴን ባላንስ አይደል? የሆነ ነገር ስናነሳ ባላንሳችን ለመጠበቅ፣ ፖስቸራችን አቋቋማችን ለመጠበቅ እና አላይመንት ማለት ይሄ ሳይጣመሙ ወደ ጎን አዳረል ምቹ ቦታ ይዞ መቆም፣ ለፔሸንቱም ለራሳችንም ትክክለኛውን አናቶሚካል ተፈጥሯዊ ቦታን ይዞ መቆም አላይመንት ይባላል። ምን በምናደርግበት ሰዓት? አንደኛ በሊፍቲንግ ጊዜ የሆነ ነገር ለመሸከም ለማንሳት፣ ቤንዲንግ፣ ሙቪንግ ኤንድ ፐርፎርሚንግ አክቲቪቲስ ኦፍ ዴይሊ ሊቪንግ። እያንዳንዱን ስራ ስንሰራ ይህ አክቲቪቲ ኦፍ ዴይሊ ሊቪንግ ላይ ትክክለኛውን የሆነ የሰውነት እንቅስቃሴ አጠቃቀም ነው እንግዲህ ቦዲ ሜካኒክስ የምንለው ማለት ነው። እዚህ ጋር እንደምታየው እንግዲህ why it is important for the nurse to use proper body mechanics when caring for the patients። እንግዲህ ኢምፖርታንት የሚሆነው ምንድነው? አንደኛ እዚህ ጋር እንደምታያት ምንድነው እዚህ ጋር የሚያሳየው ባክ ፔን አይደል? የሆነ ነገር ሊፍት ስታረግ ወገቧ ላይ ህመም ተሰማት። ምክንያቱም በትክክለኛው ቴክኒክ ስላላነሳች ሊሆን ይችላል፣ ከአቅም በላይ ተሸክማ ሊሆን ይችላል፣ ሰውነቷን ፕሮፐር አላይመንት በትክክለኛው ቦታ አስቀምጣ ሊሆን ይችላል። እና አንዱ ጥቅሙ እንግዲህ እንደዚህ አይነት ኢንጁሪዎችን መቀነስ ነው። ኢንጁሪ መቀነስ፣ ፋቲግ እንዳይኖር ለፔሸንቱም ለነርሱም ስለሚያስፈልግ ቦዲ ሜካኒክስ ትክክለኛውን የሰውነት ፖዚሽን ማወቅ ያስፈልጋል ማለት ነው። ሶ እዚህ ጋር እንደምናየው እንግዲህ ፋቲግ ሊከሰት ይችላል። ፋቲግ ይሄ በጣም የመድካም ስሜት አይደለ? መስል ስትሬን፣ ጡንቻችን መሸማቀቅ ነገር ሊገጥም ይችላል። ኦር ኢንጁሪ ልካውን እንዳየነው ባክ ፔን ማለት ነው። ኢንጁሪ ካን ሪዛልት ፍሮም ኢምፕሮፐር ትክክል ያልሆነ ማለት ነው ኢምፕሮፐር ዩዝ ኤንድ ፖዚሽኒንግ ኦፍ ዘ ቦዲ። እንደምታየው እንግዲህ ኢምፕሮፐርሊ አሁን እዚህ ጋር እንዴት እንደምታነሳው ይኸው በደንብ ከላይ ወደታች ዝቅ ብላለች እና በትክክል ፖዚሽን መጠቀም ያስፈልጋል። ከጉልበቷ በጣም መታጠፍ አለበት እችን ለመሸከም ማለት ነውና እሷ ግን ጉልበቷን በደንብ ሳታጠፍ ካነሳቻት ወገቧ ላይ ህመም ሊሰማት ይችላል ማለት ነው። So using principles of proper body mechanics during routine activities reduce the risk of injury to the nurse and the patient። ስለዚህ ፕሮፐር የሚባለው ቦዲ ሜካኒክስ ትክክለኛውን የሆነ ቦዲ ሜካኒክስ ቴክኒክ በመጠቀም ለነርሱም ለፔሸንቱም ጉዳት እንዳይደርስ ማድረግ ይቻላል ማለት ነው። ፕሮፐር ቦዲ ሜካኒክስ የሚባሉትን ደግሞ እስኪ እናያቸዋለን ወደታች ወረድ እያለን ማለት ነው። ሶ እዚህ ጋር ፕሪንሲፕልስ ኦፍ ቦዲ ሜካኒክስ አሉ፣ የተወሰኑ ህጎች አሉ እንዴት ማድረግ እንዳለብን ማለት ነው። ፕሪንሲፕል ጽሁፉ በደንብ ካልተነበበ አላቅም፣ እስኪ እንሞክረው። ሶ ምን ይላል እዚህ ጋር? ሜካኒካል ሊፍትስ አር ኢሴንሻል ዌን ዘ ፔሸንት ኢዝ አንኤብል ቱ አሲስት። ያ ማለት ታካሚው በራሱ መንቀሳቀስ በማይችልበት ጊዜ በደንብ ይጠቅመናል ማለት ነው ሜካኒካል ሊፍት የሚባለው። ሶ ዌን ትራንስፈሪንግ ዘ ፔሸንት ፐርፎርም 6 ቼክ ፖይንትስ። ፔሸንቱን ትራንስፈር ስታደርጉ ከአንድ አልጋ ወደ ዊልቸር ከአንድ አልጋ ወደ ሌላ ቦታ ትራንስፈር ለማድረግ ስንጠቀም እነኚህ 6 ቼክ ፖይንቶችን ቼክ ማድረግ አለብን ማለት ነው። እዚህ ጋር አንደኛ ምን ይላል? 3 ፍሮም ዘ ቶፕ፣ 3ቱ ከላይ። ጀስት ማሰብ ያለብን ነገሮች ናቸው የምናስተካክል ሲባል። ለምሳሌ ምን ይላል እዚህ ጋር? ኢር ኢን ላይን ዊዝ ሾልደር፣ ጆሮአችንና ትከሻችን ስትሬት መሆን አለበት። ያ ማለት ከአንገታችን መታጠፍ ወደ ገን መዞር ምናምን አያስፈልግም ማለት ነው። ስትሬት መሆን አለበት ነው። ሾልደር ደግሞ ከማን ጋር? ከሂፕ ከዳሌ አጥንት ጋር ማለት ነው። ስለዚህ ከመቀመጫ ጀምሮ እስከ ላይ ያለው የሰውነታችን ክፍል ቀጥ ማለት አለበት ማለት ነው። ቀጥ ማለት አለበት። እሱን ነው እንግዲህ 3 ኦን ዘ ቶፕ የሚለው። ኢር ሾልደር ሂፕ ሹድ ቢ ኢን ዘ ስትሬት ላይን ማለት ነው። ሁለተኛ ደግሞ 3ቱ ፍሮም ዘ ቦቶም፣ ከታች ደግሞ ምን መሆን አለበት? አንደኛ ሆዳችን ጠንከር ማድረግ አለብን። ታይተን ዘ ስቶማክ፣
የሆድ ጡንቻዎችን ጠንከር ማድረግ። ዘን ፑሽ ዘ በተክ ባክ ከመቀመጫ ወደ ኋላ ማለት ነው። ሌላው ሰውነታችን ስትሬት ላይኛው ስትሬት እንደሆነ ከመቀመጫ ወደ ታች መሆኑን። ከዛ while keeping your body weight over the heels የሰውነታችን ክብደት ሙሉ ለሙሉ ከተረከዛችን ማረፍ አለበት። እግራችን ራሱ ሙሉ ለሙሉ መሬት ላይ ማረፍ አለበት ማለት ነው በደንብ። ዘንድ ቁጭ ስንል የሰውነታችን ክብደት ተረከዛችን ላይ ማረፍ አለበት ማለት ነው። ሶ ይህንን ለማሳየት ነው እንግዲህ ፕሮፐር ቦዲ ሜካኒክስን በዚህ መልኩ ነው ኢንተርፕሬት የምናደርገው። ሶ ሙቭ ዮር ትራንክ ፎርዋርድ ቤንዲንግ አት ዘ ሂፕስ ኖት አት ዘ ዌስት። ከወገብ መታጠፍ አያስፈልግም። ከታች ከመቀመጫ ነው ወደ ታች መውረድ ያለብን እንጂ ከወገባችን ዝቅ ማለት የለብንም። ጉልበታችን መታጠፍ ነው ያለበት ማለት ነው። ሶ ሌላው ኤልቦስ ስታግድ ኦን ዮር ሳይድስ። ኤልቦስ ማለት የእጃችን ክር በጎን እና በጎን መጣበቅ አለበት። ፓልምስ አፕ ዘ ፓልምስ አፕ ግሪፕ እጃችን መዳፋችን ወደ ላይ ዞሮ ነው መያዝ ያለበት ማለት ነው። ወደ ታች ዞረን ከምንይዝ ከታች ያስገብተን ወደ ላይ ሳፖርት ማድረግ ማለት ነው። ዩዝ ፓልምስ አፕ ግሪፕ። ዘን ወርክ ኦን ዮር ኮምፎርት ዞን። ኦኬ የተመቻቸ ቦታ ላይ መቀመቆም ነው የሚያስፈልገው። ቤንድ ኤንድ ታክ ኤልቦስ ኢንቱ ዮር ሳይድ ሙቭ ዘ ሃንድስ ፍሮም ዘ ሾልደር ቱ ዘ ሂፕስ ማለት ነው። ሶ ጀስት ይሄ እያደረግሽው እየተገበርሽው የሚመጣ ነገር ነው። ከዛ ዌይት ትራንስፈር ስታንድ ዊዝ ስቴብል ቤዝ ኦፍ ሳፖርት ትራንስፈር ዘ ዌይት ሳይድ ቱ ሳይድ ኦር ፍሮንት ቱ ባክ ማለት ነው። ሶ ፔሽንትም ትራንስፈር ስታደረጉ ወይ ሳይድ ቱ ሳይድ ወይም ፍሮንት ቱ ባክ ቢሆን ይመከራል ማለት ነው። ሶ እነዚህ ፕሮፐር የሆኑ ማኑዋል ኦር ሜካኒካል ሊፍት ቴክኒኮች ናቸው ማለት ነው። እነዚህን ጀስት ብትይዛቸው ይጠቅማሉ። ዌን ዘ ፔሽንት ኢዝ አንኤብል ቱ አሲስት ሪሜምበር ዘ ፎሎዊንግ ፕሪንሲፕል። ታካሚው ምንም ማገዝ ማይችል ከሆነ መንቀሳቀስ ማይችል ከሆነ ጀስት እነዚህን ደግሞ እንድታስተውሉ ለማለት ነው። ለምሳሌ ዘ ዋይደር ዘ ሳፖርት ዘ ግሬተር ዘ ስቴቢሊቲ። ያ ማለት እግራችሁን ሰፋ አድርገን በደንብ ረግጠን መቆም ጥንካሬ ይጠቅመናል ማለት ነው። ዘ ሎወር ዘ ሴንተር ኦፍ ግራቪቲ ዘ ግሬተር ዘ ስቴቢሊቲ። ሴንተር ኦፍ ግራቪቲ ሎው ሲሆን የመውደቅ ባላንስ የመሳት ነገር አይኖርም እንደማለት ነው። ፌሲንግ ዳይሬክሽን ኦፍ ሙቭመንት ፕሬቨንትስ አብኖርማል ትዊስቲንግ ኦፍ ዘ ስፓይን። ያ ማለት ወደ ምንሄድበት አቅጣጫ ፊታችን ሙሉ ለሙሉ መዞር አለበት። ይሄ መጠማዘዝ ወደ ጎን መዞር ለጀርባ ህመም ሊያጋልጠን ይችላል ማለት ነው። ዲቫይዲንግ ባላንስድ አክቲቪቲ ቢትዊን አርምስ ኤንድ ሌግስ ሪዲዩስ ዘ ሪስክ ኦፍ ባክ ኢንጁሪ። ያ ማለት ዲቫይዲንግ ባላንስድ አክቲቪቲ ቢትዊን አርም ኤንድ ሌግ፣ ክብደቱን በእጃችንና በእግራችን፣ ያ ማለት እግራችን አጠፍ አድርገን ነው መሸከም ያለብን ማለት ነው፣ ማንሳት ያለብን። ስለዚህ በእጅና በእግር ዲቫይድ ማድረግ የባክ ኢንጁሪ የጀርባ የታችኛው የጀርባ ህመምን የመከሰት የመጎዳት ነገር እንቀንሳለን ማለት ነው። ዘን ሊቨሬጅ ሮሊንግ ተርኒንግ ፒቮቲንግ ሪኳየርስ ለስ ወርክ ዛን ሊፍቲንግ ማለት ነው። ማንሳት ከሁሉም ይበልጣል። ሌሎቹ ግን ያው ለምሳሌ መግፋት፣ ማሽከርከር፣ ማገላበጥ ምናምን ቀለል ያሉ ናቸው። ሊፍቲንግ ግን ሞር ኢነርጂ ይጠይቃል፣ ማንሳት ማለት ነው። ሶ ዩዝ ትራንስፈር ሺትስ ቱ ሪዲዩስ ዘ ፍሪክሽን ቢትዊን ዘ ፔሽንት ኤንድ ዘ ሰርፌስ ኦቨር ዘ ፔሽንት ኢዝ ሙቭድ። ይሄ ደግሞ ምንድን ነው? ሽት መጠቀም ያስፈልጋል። ትራንስፈር ሽትስ ፔሽንት ወይም ታካሚ ትራንስፈር ለማድረግ ውስጡ ላይ አንጥፈን ሳፖርት የሚያደርገን ንጣፍ ነገር መጠቀም፣ ራበር ሽት ሊሆን ይችላል፣ ቦርድ ሊሆን ይችላል። ውስጥ ላይ ብናስገባ ያግዛል ማለት ነው ትራንስፈር ለማድረግ። ሶ ሪዲዩሲንግ ዘ ፎርስ ኦፍ ወርክ ሪዲዩስ ዘ ሪስክ ኦፍ ኢንጁሪ። ያ ፎርስ ኃይሉ በበዛ ቁጥር ነው እንግዲህ ሪስክ ኦፍ ኢንጁሪ የሚጨምረውና ሪዲዩስ ከሆነ ሪስኩም ሪዲዩስ ይሆናል ማለት ነው። ሶ ሜንቴኒንግ ጉድ ቦዲ ሜካኒክስ ሪዲዩስ ፋቲግ ኦፍ ዘ መስል ግሩፕስ ማለት ነው። ሶ በትክክለኛ ስራዎችን ስንሰራ የጡንቻዎችን ምንድነው ፋቲግ መግባት መድከም ይቀንሳል ማለት ነው። አልተርኔቲንግ ፔሪድስ ኦፍ ዘ ረስት ኤንድ አክቲቪቲ ሄልፕስ ቱ ሪዲዩስ ዘ ፋቲግ። እያረፉ መስራትም እንደዚሁ ጥሩ ነገር ነው ማለት ነው። ሌላው ዌን ትራንስፈሪንግ ዘ ፔሽንት ሁ ኢዝ ኢን ዘ ሱፓይን ፖዚሽን፣ በጀርባው የተኛ ፔሽንት ትራንስፈር ስናደርግ ዊዝ አናዘር ሄልዝ ኬር ፕሮቫይደር ከሌላ ሰው ጋር ኦልዌይስ ወርክ አት ሄይት ኦፍ ዘ ቶለር ፐርሰን ማለት ነው። በረጅሙ ሰው ሄይት ልክ መሰራት አለበት ማለት ነው። ቢኮዝ የዛኛውን ባክ ፔን ሪዲዩስ ለማድረግ ማለት ነው። ሶ እነኝን ጀስት ማንበብ ብቻ ነው፣ ያን ያክል ከባድ ነገር የላቸውም። አንብበን ቅደም ተከተል በተለይ እየተገበርች በተግባር ዝቅ ቀና እያልን እየተገበርን ብናነባቸው በጣም በቀላሉ እንረዳቸዋለን ማለት ነው እነዚህን ቦዲ ሜካኒክስ ቴክኒኮችን። ሶ ዋት ኢዝ ዘ ቤኔፊትስ ኦፍ ኤክሰርሳይዝ አንድ አክቲቪቲ? ግልጽ ነው አይደል? ይሄ የኤክሰርሳይዝ እና አክቲቪቲ ጥቅሙ ምንድነው? አንደኛ ኮንዲሽኒንግ ኦፍ ዘ ቦዲ፣ ኮንዲሽኒንግ ሰውነትን ማዘጋጀት፣ ሬዲ ማድረግ፣ ማነቃቃት ማለት ነው። ኢምፕሩቭመንት ኦፍ ዘ ሄልዝ፣ የጤና ሁኔታችን ይጨምራል።
ሜንቴኒንግ ፊትነስ ስፖርታዊ አቋማችን ያመጣዋል፣ ለፔሸንቱም እንዲሁ ማለት ነው። ያው ስፖርታዊ የሰውነት አቋሙን መስሎችን ወደ ኳሊቲ ያመጣቸዋል ማለት ነው። ሌላ ኮሬክትስ ዲፎርሚቲ ሪስቶርስ ኦቨርኦል ቦዲ ቱ ማክሲማል ስቴት ኦፍ ሄልዝ ማለት ነው። ኢቨን ከታመምበትም የሚድኑበት ሁኔታዎች ሊኖር ይችላል ማለት ነው። ሶ መንቀሳቀስ ማይችል ሰውነት በስፖርት ሊንቀሳቀስ ይችላል ማለት ነው። በዛ ጊዜ ኮሬክትስ ዲፎርሚቲ እንላለን። ኮሬክትስ ዲፎርሚቲ ሶ ኤክሰርሳይዝ ይሄ ብቻ ሳይሆን ብዙ ነገር መዘርዘር እንችላለን እና ለዚህ ጥቅሞች አሉት ማለት ነው ኤክሰርሳይዝ ኤንድ አክቲቪቲ። ሶ ኢሞቢሊቲ ይላል። እንግዲህ ኢሞቢሊቲ ምንድን ነው? ቃሉ ትርጉሙ መንቀሳቀስ አለመቻል ነው አይደለ? ኢት ሪፈርስ ቱ ዘ ሎስ ኦፍ ኤቢሊቲ ቱ ሙቭ ኢዝሊ ኦር ኢንዲፔንደንትሊ ራስን ችሎ መንቀሳቀስ ሳይችሉ ሲቀር ማለት ነው። ለመንቀሳቀስ የሆነ ሰው ያስፈልጋቸዋል። ዛትስ ኮልድ ኢሞቢሊቲ ይባላል። ሎስ ኦፍ ኤቢሊቲ ቱ ሙቭ ማለት እንችላለን። ሶ እያንዳንዳሩ ነው ያለን ኮዝ ኦፍ ኢሞቢሊቲ ምን ሊሆን ይችላል? ኔጌቲቭ ኢፌክት ኦፍ ሎንግ ተርም ኢሞቢሊቲ አሁን ወደታች ወረድ ብሎ እናያቸዋለን ማለት ነው። ሶ እዚህ ጋር ጥሩ ነገሮችን እናያለን። እንግዲህ እዚህ ጋር ኮምፕሊኬሽንስ ኦፍ ኢሞቢሊቲ which means ሳይንስ ነገሮችን ማለት ነው። ኮምፕሊኬሽን ኦፍ ኢሞቢሊቲ አንድ ሰው ለረጅም ሰዓት ከተኛ ካልተንቀሳቀሰ ምን ይገጥመዋል ማለት ነው። ኮምፕሊኬሽን ማለት የሄልዝ ሪስክ በጣም የጤና ሁኔታ በጣም ከባድ ሁኔታ የሚያደርጉ ነገሮች ማለት ነው። ሶ ኢሞቢሊቲ አንዱ ችግር ነው። ዘንድ ከሱ ጋር ተገናኝተው የሚፈጠሩ ነገሮች ናቸው ኮምፕሊኬሽንስ የሚባሉት። የመጀመሪያው እንግዲህ ኮንስቲፔሽን ብለን ያትችን ችግሯን ውሰዳት። ለምሳሌ የሆድ ድርቀት አንዱ ኮምፕሊኬሽን ነው። ኮንስቲፔሽን በምን ምክንያት ይመጣል? ሜታቦሊክ ቼንጅ ስለሚኖር። ሜታቦሊክ ቼንጅ ሲባል እንግዲህ ሰውነት ላይ ያሉ ምግቦች መፈጨት፣ ዳይጀስት መሆን፣ አብዞርብ መሆን፣ ሴሎቻችን ያላቸው እንቅስቃሴ፣ እያንዳንዱ ህዋሳችን ያለው እንቅስቃሴ ነው ሜታቦሊዝም የሚባለው። ስለዚህ እነሱ ይቀንሳል። ዲክሪዝድ ሜታቦሊክ ሬት ያ ማለት ሰውየው ምግብ ብትሰጡት ቶሎ ምግቡ ሰውነቱ ፈጭቶ ተጠቅሞ ቶሎ አይረባው ማለት ነው። ምግብ ብዙ ቶሎ ምግብ መብላት አይፈልግም። አፒታይቱ ይዘጋል ማለት ነው አይደል? ዲክሪዝድ አፒታይት። ከዛ ምን ይመጣል? ፍሉይድ ኤሌክትሮላይት እና ካልሲየም ኢምባላንስ ይኖራል። ኢምባላንስ ከዛ ምግብ አንጀቱ ላይ ለረጅም ሰዓት ይቆያል which means ጋስትሮ ኢንተስታይናል ስሎዊንግ ይባላል። ረጅም ሰዓት አንጀቱ ላይ ይቆያል። ቶሎ አይፈጭም። ቶሎ ወደ ሰውነቱ ወደ ህዋሳቶቹ አይዋሃድም ምናምንና ይህ አጠቃላይ ሜታቦሊክ ቼንጅ ይባላል። አንዱ ምልክት ኮንስቲፔሽን ነው። የሆድ ድርቀት ይይዛቸዋል የማይንቀሳቀሱ ሰዎች ማለት ነው። ያ ማለት እንግዲህ ወፍራም አንጀታቸው ላይ ምን ይሆናል? ስታክ ያደርጋል ፌሰስ ማለት ነው። ሶ ዋን ኮምፕሊኬሽን ይሄኛው ነው እንግዲህ ኢሞቢሊቲ። እያንዳንዱ ሲስተም ላይ ችግር ይፈጠራል። እያንዳንዱ ሲስተም ላይ ለምሳሌ ሪስፓራቶሪ ቼንጅ፣ ሪስፓራቶሪ ማለት ሳምባ ላይ ማለት ነው። ሳምባ ውስጥ ላይ ምን አሉ? ትናንሽ እነዚህ የአየር ከረጢቶች አሉ፣ አልቪዮላይ ይባላሉና እነዚህ ውስጣቸው ላይ አየር መያዝ ሳይችሉ ሲቀሩ ወይም ደግሞ ሳምባ ምን ሲሆን ኮላፕስ ሲያደርግ እንደዚህ ትልቅ የነበረው ሳምባ በቃ አየር ምንም ሳይይዝ ሲቀር ማለት ነው ጠፍጣፋ ሲሆን አተለክታሲስ ይባላል። አተለክታሲስ ላንግ ኮላፕስ ማለት ነው። ሁለተኛ ኒሞኒያ ሊሆን ይችላል። ኢንፌክሽን የሳምባ ምች ምናምን ማለት ነው። ኢንፌክሽን ሊያጠቃው ይችላል ሪስፓራቶሪ ሲስተም። ምክንያቱም ሰውየው ተኝቶ ነው የሚውል፣ አይንቀሳቀስም፣ ስርዓተ ትንፈሳው በትክክል አይሰራም። ሳምባውም ችግር ይገጥማታል ማለት ነውና ሪስፓራቶሪ ቼንጅ ላይም እንግዲህ ኢሞቢሊቲ የሆኑ ሰዎች ላይ ሀፕን ያደርጋል ማለት ነው። ሌላ ልብና የደም ዝውውር ላይ ልብና የደም ቱቦ ኦር ካርዲዮቫስኩላር ቼንጅ ይመጣል። ለምሳሌ ኦርቶስታቲክ ሃይፖቴንሽን፣ ይሄ ማለት ሰውየው ለረጅም ሰዓት ከተኛ በኋላ መቆም ቢችል ድንገት ኦር ቁጭ ሲል ራሱን ማዞር ማለት ነው። ደግሞ የብለድ ፕሬሸሩ በጣም መውረድ ማለት ነው። አንዳንዴ ለረጅም ሰዓት ቁጭ ብለን ድንገት ስንነሳ ጭንቅላታችን የሚያዞረን ነገር አለ አይደለ? እሱ ኦርቶስታቲክ ሃይፖቴንሽን ይባላል። ኦርቶስታቲክ ሃይፖቴንሽን። ሌላ በጣም የሚያስፈራው ትሮምበስ እና ኢምቦለስ የሚባሉት። ትሮምበስ ሰው ለረጅም ሰዓት ሲተኛ እግሩ ላይ ምን ይሆናል? ደም ይረጋል። ጥቁር ነገር ይፈጠራል እግሩ ላይ ዘንድ ያ ኢምቦላይ ይባላል። ያ የረጋ ደም ማለት ነው። ኢምቦለስ ኦር ትሮምበስ ይባላል። ኦር ዲፕ ቬነስ ትሮምቦሲስም ይባላል። ብዙውን ጊዜ ከእግር ታች እግር ላይ ከእግር ባት አካባቢ ኦር ካፍ የሚባለው ኤሪያ ላይ ሀፕን የሚያደርግ ነገር ነው። ትሮምበስ ኦር ኢምቦለስ የሚያጠቃዋል። ኢምቦለስ ሄዶ ይሄ እዚህ ጋር የተፈጠረው የረጋ ደም ሳምባ ጋር ሄዶ ቱቦውን ሲዘጋው ያኔ እንግዲህ ፑልሞናሪ ኢምቦሊዝም ይባል ይችላል። መጨረሻም የገላቸው ሰዎችንም እንደዚህ አድርጎ ነውና የደም መርጋት ማለት ነው። ሲምፕሊ ደም መርጋትም አንዱ የካርዲዮቫስኩላር ቼንጅ ኢን ኢሞቢሊቲ ፔሸንትስ ማለት ነው። ሌላው ማስኩሎስኬሌታል ቼንጅስ። ማስኩሎስኬሌታል ደግሞ መስል አይደል? መስኩሎ ሲባል መስል፣ ጡንቻዎች፣ ስኬሌተን ደግሞ ቦን አጥንትና ጡንቻ ላይም እንደዚሁ ችግር ይኖራል። ለረጅም ሰዓት ሰው ከተኛ ምን ይሆናል? መስል ዊክነስ፣ እጅ እግሩ ምናምን መንቀሳቀስ ይደክማል።
ዲስዩዝ አትሮፊ ይባላል። አትሮፊ ማለት የጡንቻ መሟሸሽ ማለት ነው፣ ማነስ። እንደምታዩት ለምሳሌ ረጅም ሰዓት አንድ ሰው ካልተጓዘ የእግሩ መጠን ስልል ይላል፣ መስለል ማለት ነው፣ ዲስዩዝ አትሮፊ። ሶ እንደዛ ሊገጥመው ይችላል። ቦን ሎስ፣ ዲስዩዝ ኦስትሮፖሮሲስ ማለት አጥንቱ እየሳሳ ይሄድና ሊሰበርም ይችላል ማለት ነው። ኮንትራክቸርስ እንደምታዩቸው ቤንድ አድርጎ ኤክስቴንድ ማድረግ ሳይችል ሲቀር ማለት ነው። እንደዚህ ኮንትራክቸርስ፣ ፉት ድሮፕ ሊሆን ይችላል። ሶ እነዚህ ደግሞ ከማስኩሎስኬሌታል ሲስተም ጋር ተገናኝቶ የሚከሰቱ ችግሮች ናቸው። እንግዲህ አንድ ሰው ኢሞባይል ከሆነ ኢሞቢሊቲ፣ ለዛ ነው እንግዲህ ሰዎች እንደዚህ መንቀሳቀስ ሳይችሉ ሲቀር በደንብ ኬር የሚያስፈልጋቸውም እነዚህ ሁሉ ችግር ስለሚገጥማቸው ነው። ሌላ ዩሪናሪ ቼንጅ፣ ኩላሊትና የሽንት ሲስተም ማለት ነው አይደለ? ሶ ላክ ኦፍ ኖርማል ፍሎ ኦፍ ዩሪን ዲዩ ቱ ግራቪቲ፣ አንደኛ ሰውየው ተኝቶ ስለሚውል ሽንት እንደተመረተ ቶሎ ወደ ሽንት ፊኛ ላይ መጣ ይችላል፣ ግራቪቲም ስለሌለ ማለት ነው። ሶ የተመረተው ሽንት እዚህ አካባቢ የመጠራቀም እድል ይኖረዋል፣ ሬናል ፐልቪስ ጋር በተለይ ጫፍ ላይ ያለችው ጋር ማለት ነው። ሶ ምን ይሆናል? ሊድስ ቱ ፊሊንግ ኦፍ ሬናል ፐልቪስ፣ ሽንት እዚህ ጋር ይቆማል፣ ስታሲስ ያደርጋል። ዲፊካልቲ ኦፍ ኢምፒቲንግ ብላደር፣ ሽንት የመሽናት እርጁ እየቀነሰ ይሄዳል። ከዛ ሽንት እዚህ ጋር ለረጅም ጊዜ ሲቆይ ደግሞ ጠጠር ይፈጥራል፣ which is called kidney stone or renal calculi የሚባለው kidney stone renal calculi። መጨረሻ ሽንት ማይሸና ከሆነ ዛው የሚቆይ ከሆነ ባክቴሪያዎች ይባዙበትና የሽንት ቱቦ ኢንፌክሽንም ያጠቃዋል፣ ዩሪናሪ ትራክት ኢንፌክሽንስ ማለት ነው፣ ዩሪናሪ ትራክት ኢንፌክሽንስ። ስለዚህ ከስርዓተ የዩሪናሪ ሲስተም የስርዓተ ኩላሊት የሽንት ፊኛ የሽንት ፕሮሰስ ላይም ችግር ይገጥመዋል ማለት ነው አንድ ሰው እንግዲህ ኢሞቢሊቲ ከገጠመው። ሌላው በጣም ሞስት ኮመን የሚባለው ደግሞ ሞስት ኮመን ሆስፒታል ላይ ሀፕን የሚያደርገው ምንድነው? ፕሬዠር አልሰር የሚባል ፕሬዠር አልሰር ኦር ኢንተጉሜንታሪ ቼንጅ። ኢንተጉሜንታሪ ማለት ምንድነው? ስኪን ነው አይደለ? ኢንተጉሜንታሪ ሲባል ያው ቆዳንም ጥፍርንም ጸጉርንም አንድ ላይ የሚይዝ ነገር ነው ኢንተጉሜንታሪ ሲስተም። ስለዚህ ኢንተጉሜንታሪ ቼንጅ በዋነኝነት ቆዳ እንደምታዩት አንድ ሰው ለረጅም ሰዓት ሳታገላብጡት ከቆየ ስፔሻሊ ፕሮሚነንት ኤሪያ አጥንት ያለበት ቦታ ላይ ቆዳው ምን ይሆናል? እየተመለጠ ሄዶ ይቆስላል ማለት ነው። ሶ ይሄ ምን ይባላል? ፕሬዠር ኢንጁሪስ ኦር ሪፈርድ ቱ አስ ፕሬዠር አልሰር ይባላል ኦር ቤድ ሶር፣ ፕሬዠር አልሰር ኦር ቤድ ሶር ይባላልና ኢሞቢሊቲ ወይም መንቀሳቀስ የማይችሉ ሰዎችን ቶሎ በየ2 ሰዓቱ ማገላበጥ አለብን የሚባለው ራሱ አንዱና ዋናው ይሄ እንዳይፈጠርባቸው ነው። የማይንቀሳቀስ ሰው ላይ አስቡት፣ እንደዚህ አይነት ቁስል ተፈጥሮበት ስቲል መንቀሳቀስ አይችልም፣ ማጽዳት አይችልም። በቃ ለነርሱም ለሱም በጣም ከፍተኛ የሆነ ሄዴክ ነው የሚሆነው ማለት ነው። ሶ አናዘር ኮምፕሊኬሽን ኦፍ ኢሞቢሊቲ ኢዝ ምንድን ነው ማለት ነው? ቤድ ሶር ኦር ፕሬዠር አልሰር የሚባለው ነው ማለት ነው። ቤድ ሶር ኦር ፕሬዠር አልሰር። ዘን ኮምፕሊኬሽኖችን በዚህ መልኩ ካየን ዋት ኢዝ ዘ ሮል ኦፍ ፊዚዮቴራፒ ቨርሰስ ዘ ሮል ኦፍ ነርስ ይላል። ሶ እንደዚህ አይነት ታካሚዎች ላይ የነርስና የፊዚዮቴራፒ ኃላፊነት ምንድን ነው የሚለውን ነው የሚያሳየው። ሶ የጥያቄ አክቲቪቲ ነገር አለች እዚህ ጋር። አይዴንቲፋይ ኢፍ ዘ ዲስክሪፕሽን ኢዝ ፕራይሜሪሊ ዘ ሮል ኦፍ ዘ ነርስ ነው ኦር ፊዚዮቴራፒስት ነው ኦር ቦዝ ብለህ ለይ ነው የሚለው። የየትኛው ኃላፊነት ነው ነው። ለምሳሌ አሰስ ዲያግኖስ ኤንድ ትሪት ዲፊካልቲስ ዊዝ ሙቭመንት ይላል። ሶ ይሄ አሰስ ትሪት እና ዲያግኖስ አትሊስት አሰስመንቱ ላይ ነርስ መሳተፉ አይቀርም አይደል? ዲያግኖስ ማድረጉ ላይ ፊዚዮቴራፒስቱ ኢንቮልቭ ያደርግ ይችላል። ትሪትመንቱ ላይም ፊዚዮቴራፒ ያስፈልጋል መንቀሳቀስ ለማይችሉ ሰዎችና እዚህ ቦዝ ሊሆን ይችላል ማለት ነው። ቦዝ ሁለቱም ፓርቲሲፔት ማድረግ ይችላሉ ቲም ወርክ እስከሆነ ድረስ ማለት ነው። ፕሬቨንት ኤንድ ማኔጅ ዘ ፔን፣ ፔኑን መከላከልና ማከሙ ላይ ነርስ ኢንቮልቭ ሊያደርግ ይችላል። እዚህ ጋር ሞር የነርሱ ኃላፊነት ሊሆን ይችላል። ፔኑን አሰስ ማድረግ፣ አንቲ ፔን መስጠት ምናምን ማለት ነው። ክሬት ፐርሰናላይዝድ ፕላንስ ቱ ኢንክሪዝ ሞቢሊቲ ኦፍ ዴይሊ ላይፍ ኦፍ ዘ ፔሸንት። ፐርሰናላይዝድ ፕላን ፊዚዮቴራፒው ግድ ማውጣት አለበት። ይሄን ነርሱም እንዲሁ ማለት ነው የታዘዘውን ኤክሰርሳይዝ ማስተግበር ስላለበት ይሄ የሁሉም ኃላፊነት ሊሆን ይችላል። ቦዝ ኦፍ ዘ ነርስ ኤንድ ዘ ፊዚዮቴራፒ። ሌላ ፕሪስክራይብ ቴራፒውቲክ ኤክሰርሳይዝስ፣ ህክምና የሆኑ ኤክሰርሳይሶችን ደግሞ ፊዚዮቴራፒው ነው ማዘዝ ያለበት። ፊዚዮቴራፒ ኦርደር ያደረገውን ነርሱ ሊያገዘው ይችላል ማለት ነው። ይሄ የፊዚዮቴራፒው ኃላፊነት ነው ማለት ነው። ኢምፕሩቭ ፊዚካል ሄልዝ ዊዝ ቫራይቲ ኦፍ ቴክኒክስ። ቫራይቲ ኦፍ ቴክኒክስ በዋነኝነት ፊዚዮቴራፒ ነው፣ ነገር ግን ነርሱም ሳፖርት ያደርጋል። ሶ ሁለቱም ሊሳተፉ ይችላሉ ማለት ነው። ሶ አዜ ቲም ወርክ ማለት ነው። ስለዚህ የማይንቀሳቀሱ ሰዎች በዋነኝነት ፊዚዮቴራፒ በደንብ ያስፈልጋቸዋል። ፊዚዮቴራፒስት ዘን ነርስም ሳፖርት ያደርጋል ማለት ነው። ሶ ዋት ኢዝ ጌት? ጌት ምንድን ነው? አቋቋም ነው፣ አካሄድ ነው የሚባለው። ኢት ኢዝ ዘ ዌይ ኢን ዊች ሰምዋን ዎክ ኢንክሉዲንግ ሪትም ኤንድ ስፒድ አይደል? አቋሙን ሪትሙን ጠብቆና ስፒዱን ጠብቆ የሚሄድ ሰው ምን ይባላል? ጌት አካሄድ ሊሆን ይችላል። እዚህ ጋር እንደምታዩት ባላንስድ አይደለም ሰውየው አይደል?
ጌቱም ሪትሙም ስፒድም ያለው አይመስልም አይደል? ስለዚህ ይሄውን ኢምባላንስድ ጌት ወይም ደግሞ ኢምፕሮፐር ጌት ነው ብለን መግለጽ እንችላለን ማለት ነው። መቆም የማይችሉ ሰዎችን ነው እንግዲህ በትክክል መሄድ የማይችሉ ሰዎችን። ሬንጅ ኦፍ ሞሽን ምንድነው? አክቲቭ ኤንድ ፓሲቭ ሬንጅ ኦፍ ሞሽን የሚባል አለ። ሬንጅ ኦፍ ሞሽን ማለት ዘ ማክሲመም አማውንት ኦፍ ዘ ሙቭመንት አት ኤ ጆይንት ማለት ነው። ከአንድ ጆይንት ላይ የሚካሄድ እንቅስቃሴ ሬንጅ ኦፍ ሞሽን ይባላል። ለምሳሌ እዚህ ጋር እንደምታዩት ኒ ኦር ሂፕ ጆይንት ከታች ምን ያደርጋል? ኤክስቴንድ እና ፍሌክስ። ሬንጅ ኦፍ ሞሽኑ መታጠፍ፣ መዘርጋት፣ ሂፕ ጆይንት ኮን ሮቴት ማድረግ ነው። ሶ ፓሲቭ እና አክቲቭ ሬንጅ ኦፍ ሞሽን ምንድን ነው የሚለውን ያሳያል። ፓሲቭ ጀስት ባይ ዲፎልት በራሱ ሲሆን ነው። አክቲቭ ደግሞ አጌንስት ፕሬዠር ሲሆን ደግሞ አክቲቭ ሬንጅ ኦፍ ሞሽን ልንል እንችላለን ማለት ነው። እስኪ ወደታች በሰፊው ካለ እናየዋለን። ፔሸንት ፖዚሽኒንግ ኢን ዘ ቤድ ይላል። ፔሸንት ፖዚሽኒንግ ነው የሚያሳየው። እዚህ ጋር ደግሞ ላይክ ለምሳሌ ሱፓይን ፖዚሽን ማለት ሉኪንግ አፕዋርድ በጀርባ መተኛት ማለት ነው። ሱፓይን ፖዚሽን ይሄኛው ነው። ፕሮን ፖዚሽን በሆድ ተዋርድስ ዳውንዋርድ ያዩ መተኛት፣ እችኛዋ ደግሞ ፕሮን ፖዚሽን ትባላለች። ላተራል በጎን መተኛት ማለት ላተራል ፖዚሽን። ትሬንደናልበርግ ማለት የትራሱ የመኝታው የጭንቅላቱ ክፍል ወረድ ሲል ማለት ነው። እዚህ ጋር እንደምታዩት አሁን እንደዚህ ስላይድ ነገር ነው አይደል? ይሄኛው ትሬንደናልበርግ ይባላል። ትሬንደናልበርግ ፖዚሽን። እነዚህን ራሱ ያዟቸው ኤግዛም ላይ ይመጣሉ። አሁን የትኛው ፖዚሽን ትክክል ነው የሚለውን ማለት ነው። ፋውለርስ ፖዚሽን፣ ሰሚ ፋውለር የሚሉት አሉ። እነዚህ ሲምስ ቁጭ እንደማለት ፋውለር ፖዚሽን። ሌላም አሉ። በጣም ብዙ አይነት ፖዚሽኖች አሉ። እነዚህን ፔሸንት ፖዚሽኒንግ መያዝ አለባችሁ። ኢን ቤድ አክቲቪቲ ይላል። በዚህ መልኩ ፔሸንቶችን እንደያስፈላጊነቱ ሪፖዚሽን ልናረጋቸው እንችላለን ማለት ነው። ሪፖዚሽን ልናረጋቸው እንችላለን። እነዚህን ፖዚሽኖች ብታውቂ አሪፍ ነው። ፔሸንት ፖዚሽኒንግ ኢን ቤድ ኦልሬዲ አሁን ያየነው ነው። ላይክ ሱፓይን፣ ላተራል። ፔሸንት ፖዚሽኒንግ ሲቲንግ ይላል። ሲቲንግ አቀማመጥ ነው። እዚህ ጋር እንደምታዩት ዊልቸር ላይ ቁጭ ብሏል። ምን መሆን አለበት? ኮሬክት አላይመንት እንዴት መሆን አለበት? አንደኛ ኔክ ኤንድ ስፓይን ኢን ስትሬት ፖዚሽን። አሁን እዚህ ጋር ታጥፏል አይደለ? እዚህ ግን አንገቱና ስፓይኑ ስትሬት መሆን አለበት። ስትሬት ፖዚሽን ይሄ ልክ ነው። ቦዲ ዌይት ኢቨንሊ ዲስትሪቢዩትድ ኦን ዘ በተግ ኤንድ ሂፕ። የሰውነት ክብደት የት ጋ ነው ማረፍ ያለበት? መቀመጫ ጋር ነው መቀመጥ ያለ። ያችሁት እዚህ ጋር መቀመጥ አለበት። እዚህ ጋር ግን ወገቡ ላይም የሰውነት ክብደቱ ያርፋል ማለት ነው። ታይስ ኢን ዘ ሆሪዞንታል ፕሌን። እግሩ ስላይድ ነው እዚህ ጋር አይደል? እዚህ ጋር ግን ስትሬት መሆን አለበት የጭኑ አጥንት ማለት ነው። ስሞል ስፔስ ቢትዊን ዘ ባክ ኦፍ ዘ ኒ ኤንድ ዘ ኤጅ ኦፍ ዘ ሲት። ይችኛዋ ማያችሁት እዚህ ጋር ያለው ስፔስ ይሄ ሰፊ ነው። እዚህ ጋር ጠባብ መሆን አለበት። ከወንበሩ እግሩ መራቅ የለበትም። ፊት ሳፖርትድ፣ የእግሩ ጫማ መደገፍ አለበት። እዚህ ጋር በደንብ ተደግፏል። እዚህ ጋር ተንጠልጥሏል አይደል? በደንብ መደገፍ አለበት። አርም ሳፖርትድ፣ እጁም ወይ በእግሩ ወይም በወንበሩ ጎን መደገፍ አለበት ማለት ነው። ይሄ ፕሮፐር ሲቲንግ ይባላል። ኮሬክት አላይመንት ኦፍ ሲቲንግ ፖዚሽን ማለት ነው። ጀስት የተቀመጠውን ሰው እያያችሁ መጻፍ ትችላላችሁ የተለያዩ ነገሮች ማለት ነው። እነዚህ ነገሮች ፕሮፐር ሲቲንግ ላይ መሟላት አለባቸው ማለት ነው። ፔሸንት ፖዚሽኒንግ ስታንዲንግ። ኦኬ፣ ሲቆምስ ትክክለኛው አቋቋም ምንድን ነው? አናቶሚካል ፖዚሽን ታስታውሳላችኋል፣ በፊትም እያየን ነበር። ሄድ ኢዝ ኢሬክት ኤንድ ሚድ ላይን። ጭንቅላቱ አንገቱ ምን መሆን አለበት? መታጠፍ የለበትም፣ መዞር የለበትም፣ ቀጥ ያለት መሆን አለበት ማለት ነው። ስፓይን ስትሬት ዊች ሚንስ የወገብ አጥንት ማለት ነው። እዚጋ እንደምታችሁ የተጣመማለ እችኛዋ ትክክለኛው የመጨረሻዋ ነች። ስፓይን ማለት የጀርባ አጥንት ቨርተብራው ስትሬት መሆን አለበት። አብዶመን ኮምፎርታብሊ ተክድ ኢን ዊዝ ኒስ ኤንድ አንክልስ ታይትሊ ፍሌክስድ ማለት ነው። ስላይትሊ ፍሌክስድ አብዶመን ያው ሆድ ባይነፋ ጥሩ ነው። ሆድ መነፋት የለበትም። ዘን ኒና አንክል የእግራችን እንትኖች ትንሽ አጠፍ ቢል ውጥር ወይም ደግሞ ኤክስቴንድ መሆን የለባቸውም በብዛት ማለት ነው። ፊት ስላይትሊ አፓርት፣ እግር መገጠም የለበትም። ትንሽ ክፍተት መኖር አለበት እግር። ቶስ ፖይንት ፎርዋርድ፣ የእግራችን ጣት ፊት ለፊት መዞር አለበት፣ ወደ ጎንና ወደ ጎን መዞር የለበትም። አርምስ ሃንግ ኮምፎርታብሊ አት ዘ ሳይድ፣ እጅ በጎን መንጠልጠል አለበት። እጅ አጥፎ እጅ ላይ ደረት ላይ አይቻልም ማንጠልጠል ማለት ነው። ይሄ ትክክለኛው ፕሮፐር ስታንዲንግ ይባላል። ፕሮፐር ስታንዲንግ ኦፍ ቦዲ ሜካኒክስ ማለት ነው። ያን ያክል የሚከብድ ነገር የለውም። ነርሲንግ አሰስመንት በጣም ባለፈ ለብቻው አይተነዋል። ፕራዮር ቱ ፔሽንት ትራንስፈር ኦር አምቡሌሽን ዘ ነርስ መስት አሰስ ዘ ፔሽንት ቱ ኢንሹር ሴፍቲ ፎር ቦዝ ዘ ፔሽንት ኤንድ ዘ ነርስ። አሰስ መደረግ ያለበት እንግዲህ ፊዚካል አክቲቪቲው፣ የተጎዳው የሰውነት ክፍል፣
ቫይታል ሳይኖቹ፣ ሬንጅ ኦፍ ሞሽን እንቅስቃሴው ምናምን በደንብ አሰስ መደረግ አለበት ማለት ነው። ያው አሰስመንት ፉል ሂስትሪ እና ፊዚካል ኤግዛሚኔሽን አጠቃላይ እያንዳንዱ ሲስተም ላይ ማለት ነው እነሱን ቼክ ማድረግ ያስፈልጋል። ሶ ነርሲንግ አሰስመንት ኤቭሪዌር የሚያገለግል ነገር ነው ማለት ነው። አሲስትስ ኤንድ ትራንስፈርስ። አሁን እንግዲህ ወደ አሲስት ነው ወደ ትራንስፈር እንሄዳለን ማለት ነው። ሶ ትራንስፈር ለማድረግ አንደኛ ኢንዲፔንዳንት ትራንስፈር ራሱ ሊሄድ ይችላል። ፔሽንቱ እየተጓዘ ከሄደ ኢንዲፔንዳንት ትራንስፈር እንላለን። ሁለተኛ ሚኒመም አሲስታንስ ትራንስፈር፣ ትንሽ ታግዞ ደገፍ ነገር አዳረ ከጎኑ ቆሞ ደገፍ ነገር አድርጎ ከሆነ ሚኒመም አሲስታንስ። ከዛ 1 ፐርሰን ትራንስፈር ዊዝ ቤልት፣ ወገቡ ላይ እንደዚህ አይነት ቤልት አስሮለት አንድ ሰው ደገፍ አድርጎት እዚህ ጋር እንደምታዩት አንድ ሰው ደገፍ አድርጎ ትራንስፈር ማድረግ 1 ፐርሰን ትራንስፈር ይባላል። ሁለተኛ 2 ፐርሰን ሴም ቤልት፣ ተመሳሳይ ቤልት ተደርጎለት አንድ ሰው በዚህ አንድ ሰው በዚህ ለሁለት ሳፖርት ሲደረግ 2 ፐርሰን ትራንስፈር ዊዝ ቤልት ይባላል። ሲት ኤንድ ስታንድ ሊፍት፣ ይህ ደግሞ እንደምታዩት የሚያነሳ ቁጭ የሚያደርግ ስታንድ ሊፍት ያለው ነው። ቶታል ሊፍት ደግሞ ሙሉ ለሙሉ አነስቶ እንደምታዩት እዚህ ጋር ማሽኑ እንድትጓዝ ያደርጋታል፣ ሰትየዋን ያገዛታል። እዚህ ጋር ግን ሙሉ ለሙሉ ተሸክሞ ነው የሚወስዳት ማለት ነው። ማሽኑ ሙሉ ለሙሉ ተሸክሞ ከወሰዳት ደግሞ ቶታል ሊፍት ይባላል። ቶታል ሊፍት ትራንስፈር ማለት በዚህ መልኩ ትራንስፈር ፔሽንቱን ከአንድ ቦታ ወደ አንድ ቦታ መንቀሳቀስ እንችላለን ማለት ነው። ሶ ዲስ ዲፍረንት ቴክኒክስ ናቸው። እንግዲህ ብዙም የሚከብድ ነገር የለውም። ሶ እዚህ ጋር ምንድን ነው የሚያሳየው? አሲስትስ ኤንድ ትራንስፈርስ። ኦኬ ቤድ ቱ ቼር፣ ከአልጋ አውርዶ ወደ ወንበር ወደ ቼር ለመውረድ። እዚህ ጋር ደግሞ ቤድ ቱ ቤድ ኦር ቤድ ቱ ስትረቸር፣ ከአልጋ ወደ ስትረቸር ከአልጋ ወደ አልጋ ለመቀየር ደግሞ ሲያስፈልግ ነው። ሶ ወደ ወንበር ለማውረድ ምንድን ነው አንደኛ ፖዚሽን ዘ ቼር ኔክስት ቱ ዘ ቤድ፣ ወንበሩን ወይም ስትረቸር የሚቀመጥበትን ዊልቸሩን ከአጠገቡ ማድረግ አለብን፣ ካልጋው አጠገብ ማለት ነው። ሶ ዳንግል ፔሽንትስ ሌግ ዋይል ሲቲንግ ፎር ኤ ሚኒት፣ ያ ማለት ሰውየውን ከአልጋው ጠርዝ እንዲቀመጥና እግሩን እንዲያንጠለጥል እናደርገዋለን። ዋይ የሚለው ሰውየውን በቀላሉ ሳፖርት አድርገን ወደ ቼሩ እንድናወርደው ማለት ነው። እግሩን እናንጠለጥላለን፣ ከዛ ሽንጡን ይዞ ማውረድ ስለሚቀል ማለት ነው። ዘን ስታንድ ኤንድ ስቴይ አት ቤድ ሳይድ ፎር ኤ ሚኒት፣ እዛው ቆም ብሎ እንዲቆይ ማድረግ የተሻለ ነው። ሰውየው ምኑን ጌቱን እንዲያመጣ ማለት ነው። በዛውም እንደ ኤክሰርሳይዝ ስለሚጠቅመው ማለት ነው። ሃቭ ኤ ፔሽንት ፒቮት ኤንድ ሲት ኢን ዘ ቼር፣ እዛ ፔሽንቱ ራሱ እንዲንቀሳቀስ ሳፖርት አድርጎ ወደ ወንበሩ እንዲቀመጥ ማድረግ ነው። በት ኢፍ ዊክነስ ኤግዚስትስ ተርን ዘ ፔሽንት ቱዋርድስ ዘ አንአፌክትድ ሌግ ማለት ነው። ድካም ነገር ከተሰማው ፔሽንቱ ጠንክረ ወዳለው እግሩ እንዲደገፍ ማድረግ ይቻላል ማለት ነው። ዘን ካልጋ ወደ አልጋ ወይም ካልጋ ወደ ስትረቸር ደግሞ ምንድነው? እሱንም ዘ ሴም ቲንግ ነው። ቤድ ጎዝ ሳይድ ባይ ሳይድ ዊዝ ኢች አዘር። ዘን አንድ አልጋ እዚህ ጋር ካለ ያኛውን አምጥተን ሳይድ ባይ ሳይድ እናደርገዋለን ማለት ነው። ሶ ፔሽንት ተርን ቱ ዘ ሳይድ ኤንድ ስላይደር ቦርድ ፕሌስድ፣ ፔሽንቱ በጎኑ እንዲተኛ እናደርገዋለን። ፔሽንቱ በጎኑ እንዲተኛ እናደርገውና ከጀርባው ንጣፍ እናደርግለታለን። ከጀርባው ንጣፍ ማንሸራተቻ ማለት ነው። ዘን ዩዚንግ ኤ 3 ቲም ሜምበርስ ዊዝ 1 ኦን ዘ ሊድ ስላይድ ፔሽንት አክሮስ ዘ ኒው ሰርፌስ፣ 3 ሰው ቢሆን ይመከራል። ከዛ አንሸራቶ ወደዛኛው አልጋ ማሻገር ይቻላል። ሪሙቭ ዘ ስላይደር ቦርድ ፍሮም ዘ አንደር ዘ ፔሽንት ማለት ነው። ፍሮም ዘ አንደር ፔሽንት ካስተላለፍን በኋላ ያንሸራተትንበትን ራበር ሺት ወይም ደግሞ ቦርድ ማስወጣት ያስፈልጋል ማለት ነው። ሶ ካልጋ ወደ አልጋ ኦር ካልጋ ወደ ቼር በዚህ መልኩ ትራንስፈር ልናደርግ እንችላለን ማለት ነው። እዚህ ጋር እንደምታዩ ታያችሁ፣ ከዚህ ትንሽ አስቆሙት፣ ከዛ እዚህ ጋር ቁጭ ያደርጉታል፣ አምጥታ ቁጭ ታደርገዋለች ማለት ነው። ይሄ ፍሮም ቤድ ቱ ቼር ነው ማለት ነው። እዚህ ጋር ደግሞ ፍሮም ቤድ ቱ ቤድ ኦር ፍሮም ቤድ ቱ ስትረቸር እንደምታዩት ቦርድ አለው፣ ትራንስፈር ማድረጊያ ቦርድ አስገቡለት ከውስጥ። ኦር ይሄም ጨርቅ አለ። ይሄ ምንድነው? ፔሽንቱን በጎን ካስተኙት በኋላ በጀርባው ያስገቡታል፣ ዘን መልሰው ግልብጥ ያደርጉታል። እዚህ ጋር ይሆናል ፔሽንቱ። ከዛ አንሸራተው ከዚህኛው አልጋ ካደረጉት በኋላ መልሰው በጎኑ አድርገውት ይሄ ነገር ይወጣል ማለት ነው። ይሄ ነገር ይወጣል። ሶ ይሄ ትራንስፈር ለማድረግ ብቻ ነው የምንጠቀመው ይሄንን ሺት ኦር ቦርድ ማለት ነው። ትራንስፈር ለማድረግ ብቻ ነው እና 3 ሰው የሚሆን ይመከራል። እንደምታዩት ሁለቶቹ በዚህ አንዱ በዚህ ሆነው ለ3 ፔሽንት ትራንስፈር ማድረግ ይቻላል ማለት ነው። ሶ ሌላው ወኪንግ ዊዝ ፔሽንት ማስጓዝ ማለት ነው። ትራንስፈር ቤልት ፎር ሴፍቲ፣ ቤልት አያችሁ እዚህ ጋር ቤልት አስራላታለች። ዘንድ ቤልቷን ይዞ ሳፖርት ለማድረግ ማለት ነው። ነን ስኪድ ሹዝ ኦር ነን ስሊፕ ሶክስ፣ ያ ማለት የማያንሸራትት ጫማ ኦር የማያንሸራትት ካልሲ
ማድረግ አለባቸው። ቼክ ፎር ኦብስታክልስ ኤኒ የዚህ አካባቢ የሚጥል ነገር እንዳይኖር ቼክ ማድረግ ያስፈልጋል። ኢፍ ዘ ፔሸንት ኢዝ ፋቲግድ ዲዚ የደከመው ከመሰላችሁ ያዞረው ነገር ከመሰላችሁ በፍጥነት ስቶፕ ኤንድ ሪተርን ዘ ፔሸንት ቱ ዘ ቤድ ኦር ኒረስት ረስት ፖይንት ማለት ነው። ባጠገቡ ካለ መቀመጫ ሊሆን ይችላል ኦር ባጠገቡ ወዳለ አልጋ ሊሆን ይችላል ወስዶ ቁጭ ማድረግ ያስፈልጋል ማለት ነው። ሶ አሲስቴንት ትራንስፈር የሚለውን በዚህ መልኩ አንደርስታንድ ማድረግ እንችላለን። አምቡሌሽን ዲቫይስስ አሉ። በጣም ብዙ ኬንስ አሉ። ኬንስ መደገፊያ ከዘራዎች ማለት ነው። ከዘራዎች እያንዳንዳቸው የራሳቸው ቴክኒክ ይኖራቸዋል። እሱ እንደየአስፈላጊነቱ እዚህ ላይ ካለ እናያቸዋለን ማለት ነው። አምቡሌሽን ዲቫይስስ ኤንድ ክራንችስ ዲቫይስ ኤንድ ክራንችስ በጣም ይሄ ኢምፖርታንት ነው። ብዙ አይነት ናቸው። ዝርዝሩን እዚህ ጽሁፉ ጋር እናየዋለን። እዚህ ጋር እንደምታዩት ባለ አንድ ክራንች ብቻ አለ። እዚህ ጋር ሁለት አለ። ሁለቱ ነው በአንድ እግር ብቻ ሊሄድ ይችላል። በሁለቱ ነው በሁለት እግር አንድ ብቻ ሆኖ ሁለት ብቻ ሆኖ ብዙ ቴክኒኮች አሉና እዚህ ጋር የሆነ ኤግዛምፕል ነገር አለ። እሱ ጋር ነው ይችን እዚህ ጋር ዝርዝር ባይት ለሞከራለን። እዚህ ጋር ይችን ለማየት እንሞክራለን። እንግዲህ ግልጽ ካልሆነ በቪዲዮ ላይ ብቻውን እንሰራለታለን። በቪዲዮ በተግባር ማለት ነው። ለምሳሌ 4 ፖይንት ጌት የሚባል አለ። ለምሳሌ እቺኛዋ 4 ፖይንት ጌት ትላለች አይደለ? ፓርሻል ዌይት ቢሪንግ ቦዝ ፊት ማክሲመም ሳፖርት ፕሮቫይደድ ሪኳየርስ ኤ ኮንስታንት ሺፍት ኦፍ ዌይት ማለት ነው። 4 ፖይንት ጌት ማለት በሁለት እጃቸው ድጋፍ ይዘው በሁለት እግራቸው የሚጓዙ ከሆነ ነው እንግዲህ 4 ፖይንት ጌት የሚባለው። ስቴፕ ባይ ስቴፕ ነው። ምንድነው መጀመሪያ ምንድነው የሚሆነው? ቢግኒንግ ዘ ስታንስ ሰውየው ቆሟል እንደምታዩት። ሁለት እግር እዚህ ጋር አለ፣ ሁለት ደግሞ እዚህ ጋር እንትኖች አሉ ድጋፎች አሉ ማለት ነው። ዘን ምንድነው የሚያደርገው? መጀመሪያ አድቫንስ ዘ ራይት ክራንች በቀኝ በኩል ያለቻትን ወደፊት አስቀድሞ ይጠላል ማለት ነው የቀኝ እጁን ክራንች። ከዛስ አድቫንስ ዘ ሌፍት ፉት ተቃራኒ እግሩን ወደፊት ያደርጋል። ይችን ክራንች ካደረገ በኋላ ይችን ወደፊት እግሩን ማለት ነው ሌፍት ፉት። ከዛስ አድቫንስ ዘ ሌፍት ክራንች እዛ ደግሞ ይችኛዋን ክራንች ወደፊት ያደርጋል። ዘን ኤጌን ምን ያደርጋል? ፋይናሊ ይችኛዋን ፉት ማለት ነው። ስለዚህ ፈንታ ለፈንታ ነው የሚያደርገው ማለት ነው ኦልተርኔቲቭሊ። ለምሳሌ ራይት ክራንች ወደፊት ካደረገ በኋላ ከዛ ሌፍት እግሩን ያራምዳል። ዘን ሌፍት ክራንቹን ካደረገ በኋላ ደግሞ ራይት እግሩን ያራምዳል ማለት ነው። ልክ በአራት እግሩ እንደ አራት እግር እንዳለው እንስሳ አይነት መጓዝ ማለት ነው። እሱ ምን ይባላል እንግዲህ? 4 ፖይንት ጌት ይባላል። 4 ፖይንት ጌት። ሁለተኛውስ 2 ፖይንት ጌት የሚባለውስ ምንድነው? 2 ፖይንት ጌት ይሄ ምንድነው? ፓርሻል ዌይት ቢሪንግ ቦዝ ፊት። ይሄም በሁለት እግሩ መንካት መርገጥ ይችላል። ይሄም ዘን ፕሮቫይድስ ለስ ሳፖርት ብዙ ሳፖርት አያደርገውም። ፋስተር ዛን 4 ፖይንት ከመጀመሪያው ይሄ ፈጠን ያለ አጓጓዝ ነው የሚጓዙ 2 ፖይንት ጌት ላይ ማለት ነው። 2 ፖይንት ጌትም እንዴት ነው? እስኪ ስቴፕ ስቴፕ እናየው። ሰውየው ቆሟል እዚህ ጋር ኤጌን በዚህና በዚህ ክራንቾች አሉ። ምንድነው የሚያደርገው? ይሄ ሁለቱን ባንድ ላይ ነው የሚያስኬደው። እዚህ ጋር እንደምታዩት ወይችን ነገር ቀጠን እናርጋት። እዚህ ጋር እንደምታዩት ይችኛዋን ክራንችና ይችኛዋን እግር እኩል ወደፊት ይልካል ማለት ነው። አድቫንስ ሌፍት ፉት ኤንድ ራይት ክራንች አያችሁ፣ ተቃራኒ አንዷን ክራንች ከዚህኛዋ እግር ጋር ኤጌን። ቀጣይ ደግሞ ራይት ፉት ከሌፍት ክራንች፣ እዛ ደግሞ ይችኛዋን ክራንች ከዚህኛዋ እግር ጋር፣ ከዛ እንደዚሁ የግራ እግርን ከቀኝ ክራንች ጋር፣ እንደዚሁ የቀኝ እግርን ከግራ ክራንች ጋር እያደረገ ልክ ፈንታ ለፈንታ እንደዚህ ማለት ነው። አንዱን ክራንች ከዛኛው እግር ያኛውን ክራንች ከአንዱ እግር እያደረገ የሚሄድ ከሆነ which is called 2 ፖይንት ጌት ይባላል። 2 ፖይንት ጌት ይሄ ሞር ስትሮንግ መሆን አለበት ማለት ነው። ብዙ ሳፖርት አያደርግም ማለት ነው። ሶስተኛው 3 ፖይንት ጌት የሚባለው ነው። 3 ፖይንት ጌት እንደምታዩት ነን ዌይት ቢሪንግ ኦን ዋን ፊት በአንድ እግሩ ብቻ የሚጓዝ ሰው ከሆነ ነው 3 ፖይንት ጌት። ይሄኛው አሁን የምናየው ደግሞ በአንድ እግሩ ብቻ የሚጓዝ ሰው ነው። ጉድ ባላንስ ይጠይቃል። በደንብ ባላንሱን መጠበቅ አለበት። ትሬኒንግ ያስፈልገዋል። ጠንካራ እጅም ያስፈልገዋል። ስትሮንግ የሆነ አርም፣ ፋስተር ጌት ፈጠን ብሎ መሄድ። ነን ዌይት ቢሪንግ ፉት ሙቭስ ዊዝ ክራንችስ ማለት ነው። ካን ኮዝ ዚስ ጌት ዊዝ ዎከር በዎከር ካን ዩዝ ዚስ ጌት ዊዝ ዎከር ማለት ነው። በዎከር ልንጠቀመው እንችላለን። ይችኛዋ ደግሞ ምንድን ነው? እንደምታዩት እዚህ ጋር አንዳንድ እግር ናት ያለች አይደል? አንዳንድ እግር ናት ያለች። ምንድን ነው ብታደርጉት? እዚህ ጋር ደግሞ ስትቆሙ አንድ እግሩ እዚህ ጋር አለ። ዘንድ ሁለቱ ክራንች ፊት ለፊት አለ አይደል? ከዛ ምንድን ነው የሚያደርገው? ሁለቱን ክራንች ወደፊት ይልካል። ሁለቱን ክራንች ወደፊት ከላከ በኋላ ከዛ ደግሞ እግሩን የቆመችውን እግር ወደፊት መልሶ ያራምዳል፣ አብሮ ያራምዳል ማለት ነው። አሁንም ሁለቱን ክራንች ይልካል። አድቫንስ ቦዝ ክራንችስ ዘን ዌይት ኦን አንአፌክትድ ፉት ማለት ነው። ዘን መጨረሻ እግሩ ይከተላል ማለት ነው። ስለዚህ ሁለቱ ክራንች ይከተላል፣ ዘን እግሩ ይከተላል። እንደዚህ ነው የሚሄደው ማለት ነው።
በሶስት መሬት የሚነካው ሁለቱ ክራንች እና አንዱ እግር ብቻ ነው። አንዱ እግር ከላይ ተንጠልጥሎ ነው ያለው ማለት ነው። ሶ ይሄኛው ፖዚሽን ምን ይባላል? 3 ፖይንት ጌት ይባላል። ዘንድ ሌላ ስዊንግ ይባላል። ስዊንግ ማለት ደግሞ ዌይት ብሪንግ ቦዝ ፊት ሁለቱም እግሩ መሬት ይረግጣል። ኦኬ ፕሮቫይድስ ስቴቢሊቲ ሪኳየርስ አርም ስትሬንግዝ ጠንከር ያለ እጅን ጥንካሬ ይወስነዋል። ካን ዩዝ ዚስ ጌት ዊዝ ኤ ዎከር በዎከር መጠቀም ይቻላል ይሄኛውንም ማለት ነው። ሶ እንግዲህ ስዊንግ የሚባለው ደግሞ ምንድነው የሚያደርገው? እኔው እዚህ ጋር ስቴፑን መጀመሪያ ዘን ሰውየው ቆሟል። ቢጊኒንግ ስታንስ እዚህ ጋር ሰውየው ቆሟል። ሁለቱ ክራንች ፊት ለፊት አለ። እዛ ምንድነው የሚያደርገው? ሁለቱን ክራንች ወደፊት ይልካል። መጀመሪያ ሁለቱን ክራንች ወደፊት ከለከ በኋላ ከዛ ምንድነው የሚያደርገው? ሊፍት ቦዝ ፊት ስዊንግ ፎርዋርድ ማለት ነው። ላንድ ዘ ፊት ኔክስት ቱ ዘ ክራንች ልክ ሁለቱን እግሩን ይስብና ወስዶ ከክራንቹ ጋር ያስቀምጣል ማለት ነው። አያችሁት? አሁንም እዚህ ጋር ሁለቱን ክራንች ወደፊት ይልካል። ከዛስ አሁንም እግሩን ወስዶ እኩል ከክራንቹ ጋር ያደርጋል ማለት ነው። ይሄ ልክ ባላንስ ይጠይቃል። ሁለት ክራንች ይልካል፣ ዘንድ ዘለል ብሎ ክራንቹ ጋር ይሄዳል። አሁንም ሁለት ክራንች ይልካል፣ ዘለል ብሎ ስዊንግ ይባላል። ይሄ አይደል? ስዊንግ ባላንሱን መጠበቅ ያስፈልጋል። ለምሳሌ ይሄ ብዙውን ጊዜ ለምን ይሆናል? ዳሌው አካባቢ ያለ እንትን ያለበት ሰው መቆም ይችላል፣ ግን እግሩን አፈራርቆ ማንሳት የማይችል ሰው ከሆነ ይህን መጠቀም ይቻላል ማለት ነው። ሁለቱም እግር መንቀሳቀስ የማይችል ግን መቆም ይችል ማለት ነው። ማፈራረቅ የማይችል ሰው ይሄ ስዊንግ ቴክኒክ ይጠቀማል ማለት ነው። ስዊንግ ቴክኒክ። የመጨረሻው ስዊንግ ስሩ ይባላል። ስዊንግ ስሩ the same thing ነው፣ ይመሳሰላል። ዌይት ብሪንግ ቦዝ ፊት ሁለቱም እግሩ መቆም ይችላል። ሶ requires the greatest arm and shoulder strength of all the gates ይሄም ሞር የእጅ ጥንካሬ ይጠይቃል። requires conditioning or coordination and balance ማለት ነው። most advanced gate ይሄ ደግሞ ከሁሉም ከበድ የሚለው ነው። ምንድነው የሚያደርገው? እዚህኛው ጋር ደግሞ ስቴፖችን እንየው። ይመሳሰላል ከስዊንጉ ጋር ግን ይሄ ልዩነት ኦኬ እዚህ ጋር ቆሟል። እንደምታዩት በሁለት እግሩ መርገጥ ይችላል። ሁለት ክራንች አለ። ከዛ ምን ያደርጋል? አድቫንስ ቦዝ ክራንች ሁለቱን ክራንች ወደፊት ይልካል። ከዛስ ሊፍት ቦዝ ፊት ስዊንግ ፎርዋርድ ፊት ኢን ዘ ፍሮንት ኦፍ ዘ ክራንች ይሄ ደግሞ ምንድነው? እግሩን አስበልጦ ከክራንቹ አሳልፈው ነው የሚያርፈው። ስዊንግ እኩል ነው። እዚህ ጋር እንደምታዩት ስዊንግ እኩል ነበር የሚያደርገው። ስዊንግ ስሩ ሲወል ግን አድቫንስ እግሩን አሳልፈው ነው። አያችሁት? እዚህ ጋር ክራንቹ አለ፣ እግሩ ግን አልፏል። ስለዚህ ክራንቹን ይልካል፣ ከዛ ምን ያደርጋል? እግሩን አሳልፎ ይጥላል ማለት ነው። አሁንም ክራንቹን አሳልፎ ይልካል፣ ከዛ እግሩን አሳልፎ ይጥላል ማለት ነው። ሶ እነኚህ እንግዲህ ሙሉ የዎኪንግ እንዴት መጠቀም እንዳለብን ዲቫይሶችን የጌት ታይፖች ናቸው ማለት ነው። ጌት ታይፕስ። ሶ በቲዮሪው ግልጽ ከሆነላችሁ ጥሩ፣ ካልሆነ በቪዲዮ ለብቻው ልንሰራቸው እንችላለን። እነዚህን እያቸውና ካልገባሽ እንደዛ እናደርጋለን ማለት ነው። 4 ፖይንት ጌት፣ 2 ፖይንት፣ 3 ፖይንት ስዊንግ እና ስዊንግ ስሩ ይሄን ይመስላል ልዩነታቸው ማለት ነው። ቀላል ናቸው። በተግባር እየሞከርሽ ካየሻቸው በቀላሉ አንደርስታንድ ታደርጊያቸዋለሽ ብዬ አስባለሁ። ሶ በዚህ መልኩ አንደርስታንድ አድርጊው። አምቡሌሽን ዲቫይስስ ኦር ወከርስ ነው የሚለው። ያ ወከርስ እንደዚህ የሚታያቸው ናቸው፣ የሚሽከረከሩ አሉ። በእነዚህ መልኩ አምቡሌሽን ለመጓዝ የሚጠቅሙ ነገሮች ናቸው ማለት ነው። እነዚህ ዊልቸርስ ዲፈረንት ታይፕስ ኦፍ ዊልቸርስ ናቸው። ይሄ ቤድም ዊልቸርም ይሆናል። የተለያዩ አይነት ዲቫይሶች አሉ። ቼርስ ማለት ነው። እንደምታያቸው ቼርስ ኦር ዊልቸርስ ይባላሉ አይደል? እግር ያላቸው ቼር ሲሆኑ ዊልቸርስ እንላቸዋለን። ዋከርስ ከላይ ያየናቸው ናቸው ማለት ነው። ይሄ የሚሞላበት የአሰስመንት ፎርም ነገር ይመስላል። ስኪን ኢንቴግሪቲ፣ ሞቢሊቲ ምን እንደሚመስል፣ ትራንስፈሪንግ ማድረግ፣ ቶይሌቲንግ፣ ባውል፣ ብላደር እያንዳንዱ ቼክአፕ አሰስመንት ፎርማት ናቸው እነዚህ። Please subscribe Zula Media. Learn health sciences easily. Let's use media power for education. Peace for Ethiopia, the land of origin. Thank you.